ብሌን ሙዚቀኛ ባቱ ምን ትሆን ነበር? በ5 አመት ውስጥና ምንድነው ማሆን መፈልጊ ማለት በጣም ጠላው ጥያቄ ነበር። ሶስት የምትወጃቸው አርቲስቶች አልበም እንምረጥና አስተጫውችልኝ። በሚቀጥለው ቀን ወይ ሌላ ቀን ምናምን ሳገኘው እንትና ጸጉርሽ ነው ምንድነው የተለየብኝ ምናምን ይኛል። ስቱዲዮ አለባበስሽ ጂንስ በቲሸርት ከሪያና ጋር እንደውም አልበም ማስወጣት ነው ሊሆን ይችላል። ሰላም ሃይማኖት ነኝ። ይሄ ደግሞ የኩል ፕሮግራማችን ነው። በዛሬ ቆይታችን እንግዲህ ከአርቲስት እና የሬከርድ ሌብል ባለቤት ከሆነችው ብሌን መኮንን ጋር ቆንጆ ጊዜ እናሳልፋለን። አብራችሁን ሁኑ። Hi. Hi Abdi. Dinesh. ምን አገኘሽ? ገና እየፈለኩኝ ነው ያለሁት። የትኛውን መረጥሽ እስቲ? ሪከመንድ የምታደርገኝ አለ? ዛሬ አንቺ መረጥሽው የትኛው ነው? እኔ መረጥኳቸው እነዚህ ነው። ወለቀን አስቴር እንግሊዘኛ ማን መረጥሽ? እንግሊዝ ጃዝ ያሉት። እሺ ከሱ ጋር ካሉት ምረጪና አንድ እሺ አልግሪን ምናምን አለልሽ እዚህ እስቲ ሪከመንድ አድርገኝ ዛሬ እንደውም ከባንተ ምርጫ ይሁን። ኦኬ price touching my heart ኤም አሪፍ ነው right price ኦኬ እነነስማ እሺ ሶ ካታጎሪዎች በዣንራ ምናምን ነው ማርቪን ጌይ ነው ማርቪን ጌይ አለ እዚህ ጋር first one ዳንጅላል ማርቪን ጌይ ይልሽ እስኪ ነይ ክፈችው እሺ እዚህ ቤት መቼ መክፈት ይችላል እኔ ያጫውት ኦኬ Sparrow, why don't you sing to me, oh sparrow, around, why don't you come around? Sing about a melody, oh melody, about the things you see. Anything you want, አይደኛ ምርጫ ነው ታውቂያለሽ just say it. ሃይ ብሌንዬ እንዴነሽ? ዲነሽ ደህና ነኝ እግዚአብሔር ሰላም ነው አለሁልሽ። ሰላም አስቆየሁሽ በጣም ይቅርታ። ችግር የለውም ሁሉ good thank you አንቺም አምሮብሻል። thank you በጣም ምን አገኘሽ አብዲ ጋር ዛሬ? ዛሬ አዲስ አልበምን ሰምቼ ማላቀው የማርቪን ጌይ ጋብዞኝ እጄ ያርኩኝ ስለዚህ አልነበረሽም ስለቆየሁብሽ። ቁጭ ብለን ትንሽ እናውራ። ደስ ይለኛል ደስ ይለኛል እሺ እስቲ ስለራስሽ ንገሪኝ። ብሌን ማናት? ከዛ ቀጥለሽ ደግሞ ባና ሪከርድስ ምንድነው የምትሰሩት? አንድ ላይ መልሽልኝ። እሺ ብሌን ማለት እንደ ሰርድ ፐርሰን ብሌን አርቲስት እና ክሪኤቲቭ ኦቨርኦል ክሪኤቲቭ ልጅ እህት ናት። እሺ ባና ደግሞ ያው ሬከርድ ሌብል ነው። ትራዲሽናል ሬከርድ ሌብል ነው እንደ ድሮዎቹ like 360 ዲል የሚሰጥ ለአርቲስቶች ማለት አርቲስቶች ክሬቲቪቲያቸው ላይ ፎከስ እንዲያደርጉ ሙዚቃ ላይ እንዲሰሩ ሰፖርት የሚያደርጋቸው ካምፓኒ ነው like ቢዝነስ ሳይዱን ሃንድል አድርጎ እንደ ፓርትነር ቱ ለአርቲስቶች ፓርትነር ብለሽ አስቢው እና ለኔ እንዲኖረኝ የምመኘው ነገር ነበር እንደ አርቲስት ሳድግ እና ሁሌ ሬከርድ ሌብል ምናምን ቢኖር የሆነ ሰፖርት በጣም ያስፈልጋል you can't especially የሆነ ልጅ ሆነሽ ሴት ሆነሽ ራሱ በብቻው ቻሌንጅ አለው እንደ አርቲስት ደግሞ ኢትዮጵያ ውስጥ ያለው ነገር ታውቂያለሽ እንግዲህ ሶ እንደዚህ አይነት ነገሮች ስለሌሉም ነው እንዲኖሩ የምትፈልጊውና እንደዛ ቢያስብ ነበር ኦፖርቹኒቲውን ሳገኝ ሴት አፋርኩት እንደዛ ነው እንዴት ነው ሙዚቀኛ ለመሆን የወሰንሽው? ታስታውሻለሽ? ምንድነው ኢንስፓየር ያደረገሽ? I mean ታላላቅ ወንድሞቼ አንድ አጎታለኝ ወንድም የሚለው እና ወንድም አክቹዋል ደግሞ ወንድም አለኝና እነሱ የሆነ የሚያዳምጡት ሲዲዎች ነበሩ ልጅ ያለውኝ ኮሌክሽን ሲዲዎች የሉም የብዙ አይነት ሙዚቃዎች ላይክ ያሉት ሲዲዎች ነበሩ there were ካሴቶች ምናምን እና በጣም ሙዚቃ ይደመጣልኛ ቤት ማለት ነውና
ከድሮ ጀምሮ ሙዚቃ ሳዳምጥ ድሮን ነበርኩኝ ወደ ሙዚቃና ላይክ ያን ቪዲዮ ምናምን ሳይ ደግሞ የዛኔ ኮሌክሽኑ ላይ እነ ሻዴ ቢዮንሴ ሻኪራ ምናምን ያለው የነበሩበት አንድ ሲዲ አለ አይ ቲንክ ሁሉም ኢትዮጵያ ውስጥ ያለ ሰው የሚያውቀው ሲዲ አለና እሱን ሲዲ ሳይ በቃ በጣም እዛ ላይ ያሉትን ሴቶች ሳይ ራሳቸው ላይ ያለው መተማመን ላይክ ኮንፊደንሳቸው ራሳቸውን የሚገልጹበት መንገድ ምናምን በጣም ያስቀናል እና በቃ እንደዛ በሆነ ምናምን ብዬ ተመኘውኝ ልጅ እያለውኝ ከዛ ግን መስፈን ትቺ ነበር ወይስ ቪዥዋሊ ስታያቸው ደስ ይሉሻል መስፈንቺዬ ምናምን አይደለም ግን በቃ የሆነ ሙዚቃ በጣም ድሮን ነበርኩኝ ለሙዚቃና ሙዚቃ በጣም መውደድ ጀመርኩኝ በጣም አዳምጣለሁ ቴፕ ላይ ፖዝ ፕሌይ ያደረኩኝ ግጥም ምናምን ለማመድ ነበር ምናምን በቃ ሙዚቃ ለመስፈን ማዛኔ ያደገው በርጩማ ላይ ቆሜ ከበርጩማ ላይ አድርጌ ቴፕ ላይ ለመድረስ ከዛ ፖዝ ፕሌይ ያደረኩኝ መጀመሪያ ያጠናሁት ሙዚቃ ሁላ ነበርና ሶ በቃ ከዛ በኋላ ወደ ሙዚቃ ነው ሁሉም ህይወቴ በሙዚቃ ዙሪያ ሆነ ሳላስበው በጣም ደስ ይላል አሁን ያ ሁሉ ነገር ያ ሁሉ ኢንስፒሬሽን ውጤት ኖሮት እንግዲህ የራስሽ ሬከርድ ሌብል ኖረሽ እንዴት ተጀመረ እሱን እስቲ አስረጅኝ ከአርቲስትነት እንዴት ነው የራስሽን ሬከርድ ሌብል መመስረትና ማኔጅ ማድረግ የጀመርሽው ሶ እኔ አሁን ኮምፕሊትሊ ወደ ሙዚቃው ገብቼ አላቅም or ደግሞ completely like ወደ ስራ ዓለም ወይ ደግሞ ወደ ትምህርት ዓለም ሆኜ አላቅም እንዳልኩሽ ነው like ትምህርት ማርና ክረምቴ ሙሉ ወይ ስቱዲዮ ወይ ሙዚቃ እየሰራው ወይ የተማርኩኝ ምናምን ነው ማሳለፈውና እንደዛ ሆኖ like ትምህርቴን ጨርሻለሁ so like ትምህርቴን ጨርሼ የሆነ መስሪያ ቤት ተቀጥሬ እየሰራውኝ አንድ አለቃ ነበር የመጀመሪያ አለቃዬ ነበረው በ5 አመት ውስጥ ምንድነው መሆን መፈልጊው በጣም ጠላው ጥያቄ ነበር ይዘኝ ገና ነገር አለና like ለማቀድ ሳይሆን you know ዛሬ ላይ የምትሮጭበት ነገር ነውና ትምህርት ነው ፈተና ማለት ምናምን የሚያስጨንቅሽ ጊዜና በቃ ከየዛሬ 5 አመት ምንድነው ማድረግ የምትፈልጊው ምናምን ብሎ ይጠይቀኝ ነበርና ፕላን እቅድ ማውጣት አለብሽ ግዴታ ነው ምናምን ነገርና ሲሪየስሊ ወሰድኩት እሱን ሐሳብና ስራ እኔ ሙዚቀኛ ነው የምፈልገው ሙዚቃ ነው የምፈልገው በህይወቴ ውስጥ ኦኬ ሙዚቃ ውስጥ ምን አይነት ቢዝነስ መስራች እንደዛ ፋይን መስራትም ትችላለህ በቢዝነስም ሳይድም ካሰብከው ደግሞ ሬከርድ ሌብል ይባላል ምናምን ብዬ አስረዳሁት ከዛ ሬከርድ ሌብል ምንድነው አለኝ ከዛ የቴክኖሎጂ ካምፓኒ ስለነበር it's like incubation ብለህ አስበው ግን ለአርቲስቶች like ለሙዚቀኞችን ኢንኩቤት አድርጎ ከዛ ፋይናል ፕሮዳክት እንደማውጣት ብለህ አስበው so እነሱ በሶፍትዌር ምናምን ስለሚገባቸው እንደዛ ብዬ አስረዳሁት ከዛ በኋላ በቃ ማረግ ትችላለሽ ማረግ አለብሽ ምናምን ነገር የሚለውን ነገር ኢንስቲል አደረገብኝ ጭንቅላቴ ላይ ከዛ በኋላ ኦኬ ምናምን ብዬ እንዳጋጣሚ ሆኖ ሁሌ ሐሳቤ ውስጥ ነበረ you know what ዘፋኝ ነኝ ከዛ ደግሞ እንደዚህ አይነትም ሲስተም ቢኖርኝ የሚለው ፓሽንም አለኝ ሁለቱም ፓሽን አለኝና ብቻ አረጋለሁ ምናምን ነገር ልነበርና እንዳጋጣሚ ሆኖ ከዛ ሰከንድ ስራ የገባውበት ስራ መስሪያ ቤት ደግሞ ኢንቨስተር ነበረ እንትን አለቃዬ ሶ እንዲ ወጣት ልጆች ላይ ምናምን ኢንቨስት ያደርጋል ሐሳብ ይዘው ይመጡና ቢዝነስ አይዲያ ይዘው መጥተው ድራፍት አድርገው ምናምን እንትን ይላል ምንድነው ኢንቨስት ያደርጋል እኔ ደግሞ ማርኬቲንግ ማናጀር ሆኜ ተቀጥሬ ነበር እዛ ቢሮ ከዛ you know what እኔም ካሰባለኝ አልኩኝና ራስሽን አስተዋወቅሽ ራሴ ነው በዛው እኩል መጣውበትና ከዛ በቃ እዛ ሐሳብ ላይ በደም አወራንበት ሰዎችን ሚት አደረግን ብዙ ሚቲንጎች አደረግን ምናምን በደም አወራንበት ቢዝነስ ፕላን አወጣን እኔ ማርኬት ሪሰርች ሰራውኝ ናይጄሪያ ሄጄ ምናምን እና ከዛ በኋላ በቃ ሴት አፕ አደረግነው ሌብሉን የመጀመሪያ አርቲስታችን እናገኘን ምናምን ይያለን ማን ነበር የመጀመሪያ አርቲስታችሁ እብነ ነው እንዴት ነው ዲስከቨር ያደረግሽው ወይስ እሱ ነው የመጣው እናንተ ጋር እንዴት ነው ከእብነ ጋር we were friends ጓደኛሞች ነበርን before ከሌብሉ በፊት ሌብሉን ሴት አፕ ከማድረግ በፊት የሆነ ከቨር ምናምን ልንሰራ ተገናኝተን እናቃለንና በሙዚቃ ምናምን በደም ነው የምናወራው ከዛ በኋላ እኔ እዚህኛው ገብቼ ሬከርድ ሌብሉን ሴት አፕ አድርጌ ገና you know ፕላኒንግ ላይ ፌዝ ላይ ያለን ሪች አውት ያደርግልኝና ፕሮጀክት ሰርቻለሁና ማርኬቲንግ እንደምትሰሪ ስለማቅ ማርኬቲንግ እርጅኝና ይደውልልኛል ከዛ እስቲ ቆይ እንገናኝ ምናምን ነው ሌላ ነገርም ሊኖርኝ ይችላል ምናምን ነገር አልኩኝና ከዛ ተገናኘን ዴሞን አሰማኝ ከዛ የዛኔ ደግሞ I was in a place ሌብል ውስጥ እንዲኖር መፈልገው ሳውንድ ምንድነው የሚለው ጥያቄ ገና እየመለስኩበት የነበረ የሆነ ሐሳቡ አለኝ ግን ሙዚቃውን በሰዎች ምናምን ታቂው ነገር አለ ግን አርቲስቱን ወይ ነው ሙዚቃውን አላገኘው ነበርና ልክ it was perfect time እና በቃ aligned ነበርና ሲያሰማኝ yes ይሄን ነው ሰፖርት ማድረግ መፈልገው ሳውንድ አልኩኝ
ከዛ በኋላ በቃ ኦፈር አደረኩለት አዲስ ዘፈንሽን ለቀቅሽ አሁን ሰከንድ አክቹሊ አሁን በቅርቡ እንደ እግዚአብሔር ፍቃድ ማውጣው ኢፒ አለ የሱ የኢፒ ታይትል ትራክ ነው ሰከንድ በብዙ ነገሮች ላይ ስፔሻሊ ይሄንን ባላንስ ማግኘት ለኔ በጣም ዲፊካልት የሆነ ጀርኒ ነበረ ያው ፐርሰናል ደግሞ የምታሳልፊያቸው ነገሮች አሉ ብዙ ነገሮች ላይ የሆነ እንዴት ነው የህይወት ሚስጥር ብዬ ማስበው አሁን የመጣውበት አመለካከት አለ which is ምንም ነገር happen ቢያደርግ ሰከንድ ማለት ነው because ምንም like አንቺ ማድረግ ከመቻቸው ውጪ ኮንትሮል ማድረግ የማቻቸው ነገሮች happen ሲያደርጉ ሰከንድ ማለት ካልቻልሽ ወይ በጣም ትጨነቂ ከሆነ ምናምን ተስፋ ስፔሻሊ ወደ ተስፋ መቁረጥ የሚያደርሱላ ስሜቶች አሉ you know happen የሚያደርጉ ምናምን ሰከንድ ማለት ካልቻልሽና በእግዚአብሔር ላይ ጭንቀትሽን ትተሽ መረጋጋት ካልቻልሽ በጣም ከባድ ነው ላይፍን ፑሽ ማድረግ በጣም ይከብዳል because ብዙ ጊዜ happen የሚያደርጉት ነገር ምንም ማድረጋችን you know ኮንትሮል ማድረግ ማቻቸው ነገሮች አሉ ኮንትሮል ማድረግ ማቻቸው ነገሮች አሉና ማድረግ ማቻቸውን ወይም ደግሞ እግዚአብሔር ላንቺ ያለውን እቅድ ወይ ማጣደፍ ወይ ደግሞ እንትን ማለት መሟገት ነው የሚሆነውና በቃ everything ላይ ሰከንድ ማለት ይሻላል ማን ብዬ ለዛ ነው እና በጣም እሱ ላይ በጣም ሪዝኔት ያደረኩበት ሜሴጅ ስለሆነ የኢፒኤም መጠሪያ የመጀመሪያ ሙዚቃዬም እንዲሆን የፈለኩት ወደ ኦዲየንሱ ስመለስ እሱን የመረጥኩት ለዛ ነው ሶ ቀጣይ የሚወጣው ኢፒሽን በዚሁ ሳውንድ ነው የምንጠብቀው በሰከንድ ሳውንድ ዋይዝ ማለት ወደ ዣንራ ምናምን ካለን አንድ አይነት ሳውንድ አለው ብዬ አላስብም ትንሽ ኤክስፐሪመንት አድርጌያለሁ ብዙ አይነት ሳውንዶች አሉት ግን ኦቨርኦል ቲሙ ግን መጨረሻ ላይ የሚቋጥርልኝ ሰከንድ የሚለው ኮንሰርት ነው ሐሳቡ ያ ተማሪ እስከምሰማ ጓግቻለሁ ክሊፑን በጣም ደስ ይላል thank you ፎቶዎችሽ ብሌን ሙዚቃ ስትሰራ ምንድነው የሚቀድመው ግጥም መጻፍ ነው የሚሆነው ሌሊት ተነስተሽ ወይስ ሻወር ቤት ዜማ ይመጣልሻል ፕሮሰስሽ ምንድነው የሚመስለው ፕሮሰሴ actually ሁሉም አለ like አንድ አይነት ፕሮሰስ ነገር የለኝም ግን ኮመን የሆነ ፕራክቲስ አለኝ አሁን ለምሳሌ በቢት መጻፍ ይቀልኛል አሁን ስፔሻሊ አሁን ድሮ በራሴ like መንገድ ላይ እየሄድኩኝ ራሱ የሆነ ሜሎዲ ትዝካለኝ ስልኬን አውጥቼ ቮይስ ኖት ያደረኩኝ ሄዳለሁ አሁን ግን ሞር ጊዜውም ስለሌለኝ ምናምን በደንብ like ታይም ዴዲኬት አድርጌ ነው ሙዚቃ የምጽፈው እንደዛ ሳረግ ደግሞ ትንሽ ዲም የሆነ ኤንቫይሮንመንት ላይ ብቻዬን መሆን አለብኝ በደንብ ጸጥ እንዲልልኝ ብዙ ነገሮች እና በቃ እንደዛ ነው ቢት መጀመሪያ ይቀድማል ቢት ከቢት ተነስቼ ከሚላክልኝ ቢት ወይ ደግሞ ኦንላይን ከማገኛቸው ቢቶች ምናምን እዛ ላይ ተነስቼ የሆነ ኮንሰፕት ጽፋለሁ ያን ሐሳብ ደግሞ ለፕሮዲዩሰር ይልክለታለሁ እሱ ደግሞ ወይ በራሱ አድርጎ የሆነ ነገር እንደዛ ያለን ባክ ኤንድ ፎርት ያደረግን ዴቨሎፕ እናደርጋለን ሶ ራስሽ ነው የምንጽፊው ሙዚቃዎች አብዛኞቹ 90% ራስ እንደ አርቲስት እንግዲህ ኃላፊነታችን ሁላችንም ለሰዎች የሚያዝናናቸውን የሚያስደስታቸውን ነገር መስጠት ነውና ብዙ ጊዜ የምንረሳው ራሳችን መመገብ ልበለው ነው ትክክለኛ ቃል ከሆነ ግን ኢንስፒሬሽን ማግኘት ሶ ብሌን እንደ አርቲስት አንቺ ምንድነው የምታደርጊው ትራቨል ታደርጊያለሽ ወይ የጥሞና ጊዜ ይኖርሻል ወይ ከሌላ ሰዎች ጋር ጊዜ ታሳልፊያለሽ አርቲስት ሳትሆኚ ሬኮርድ ሌብልሽን ማኔጅ በማታደርጊበት ጊዜ ምንድነው የምታደርጊው ብሌን እንዴት ነው ጊዜዋን የምታሳልፈው ሶ እንደ አርቲስት ኢንስፒሬሽን ታገኛለች ብለን እንድናስብ ለኢንስፒሬሽን ስፔሲፊክሊ ብሬክ ወስዳለሁ እንደውም አሁን ሰሞኑን ዲፊካልቲ የሆነብኝ ነው እንጂ ብሬክ በጣም ወስዳለሁ ላይክ የሆነ አይነት ራሴን ሪፍሌክት ማድረግበት ታይም ፈልጋለሁና ሪፍሌክት ማድረግባቸው ታይሞች ብሬክ ላይክ ትራቨል አደርጋለሁ ከጓደኞቼ ጋር በጣም ታይም አሳልፋለሁ ከቤተሰቦቼ ጋር ታይም አሳልፋለሁ ብቻዬንም ታይም አሳልፋለሁ አብዛኛውን ጊዜ ሶ ሞር ሪፍሌክት ማድረግባቸው ታይሞች ምናምን የሆነ እንደዛ አይነት ታይሞች ላይ ነው ኢንስፒሬሽን የሚለው ግን ከዛ ውጭም ደግሞ ቀን በቀን ደግሞ የምታልፊያቸው ነገሮች ናቸው ሪፍሌክትም እንድታረግ የሚያደርጉሽ ነገሮች አሉ አይደለ ሶ ሜቢ በሃፕን በሚያደርግበት ሰዓት ሪላይዝ ላታረጋቸው ትችላለሽ እንጂ ብዙ ነገሮች በሚሆኑበት ሰዓት ላይ ልክ መጨረሻ ላይ ሆነ ሳለ ብሬክ ወስደሽ ሪፍሌክት ስታደርጊ ነው በደንብ ኮምፕሬንድ የምታደርጋቸው ወይ ደግሞ አንደርስታንድ የምታደርጋቸው ነገሮች እና እነሱ ግብአት
ግብአት ግብአት የሚሆኑኝ የላይፍ ኤክስፒሪየንሶቼ እና የጓደኞቼም ወይ አካባቢ ያሉት የቤተሰቦቼ ምናምን ላይፍ ስቶሪ ሞር ኢንስፓየር ያደርገኛል ለብዙ ነገሮች ለኔ ብቻ ሳይሆን ማለት ነው እሱ ብቻ ሳይሆን የማያቸው ፊልሞችም ሊሆን ይችላሉ የምሰማቸው ሙዚቃዎች እነሱም ኢንስፓየር ያደርጉኛል ይሄኛው ጥያቄ በጣም በዙሪያ ያሉ ሁሌ ሴት ጓደኞቼ ክሬቲቭ ሰዎች ሴት ጓደኞቼ የሚጠይቃቸው ጥያቄ ነው ይሄ ኢንደስትሪ ስፔሻሊ አንቺ ያለሽበት ኢንደስትሪ በጣም ወንዶች ዶሚኔት የሚያደርጉበት ኢንደስትሪ ነው ስፔሻሊ የራስሽን ሬከርድ ሌብል ራን ማድረግ ሲጀመር ብዙም የለንም ኢትዮጵያ ውስጥም ሬከርድ ሌብል አንቺ እንደ ወጣት ሴት እሱን እንዴት ነው ናቪጌት የምታደርጊውስ ቻሌንጆችስ ምንድናቸው ያው ሴት የመሆን ቻሌንጅ አለ ኢን ጀነራል እሱም ያው በሙዚቃ ኢንደስትሪ ስለሆነ ኢንደስትሪ ስለተቀየረ ነው እንጂ ኤኒ ኢንደስትሪ ላይ ነው ሴት ስለሆንሽ ወጣት ሴት ስትሆኝ ደግሞ ላይክ ስፔሻሊ በጣም ልጅ እኔ አሁን ሬከርድ ሌብሉን ሲጀምር 21 አመት ነበር እዛ ሰዓት 22 ምናምን ያለው ነው ሌብሉን የጀመርኩትና ስፔሻሊ እንደዚህ በእንደዚህ አይነት እድሜ ላይ ያንቺም ብስለትም ማተር ያደርጋልና በጣም it's difficult ግን እኔ እድለኛ ነኝ አልዋሽሽም ላይክ በጣም ብዙ የሚተማመኑብኝ ፕሮቴክት የሚያደርጉኝ በጣም ብዙ ሰዎች አሉና እድለኛ ነኝ ግን ያለውን ሪያሊቲ መጨረሻ ላይ ደግሞ at the end of the day መስራት እስከቻልሽ ድረስ ግን ደግሞ ስራሽ ነው ፕሩቭ ያስደረገ ግን ፕሩቭ እስክታደርጊ ራስሽን ግን የምትታይበት በአንድ ሌንስ ብቻ ነው የሚሆነው ሴት ወጣት ሴት ምን መልእክት ታስተላልፊያለሽ ከዚህ በኋላ የራሳቸውን ሬከርድ ሌብል መመስረት ለሚፈልጉ ወይም ሙዚቃ ፐርሱ ማድረግ ለሚፈልጉ ወጣት ሴቶች ለሚያዩን ምን መልእክት ታስተላልፊያለሽ እኔ ማስተላልፈው መልእክት አንድ መንገድ ብቻ አይደለም ለብዙ ነገር ማለት አንዳንዴ አሁን የሆነ ሮድ ብሎክ ሲኖር አሁን ለምሳሌ ሙዚቃ ለመስራት ምናምን የራሴ ስቱዲዮ የራሴ ምለው ስቱዲዮ አልነበረኝም አንድ መቅረፍ የፈለኩት ፕሮብለም እሱ ነበር የራሴ እና ደግሞ እንዳልኩሽ ነው ላይክ ወጣት ሴት ሆነሽ ከስቱዲዮ ምናምን እንትን ያልሽ መስራት ኢትዮጵያ ውስጥ ሪያሊቲው እስናት ጥሩ የሆነ ኤክስፒሪየንስ አይደለምና የራሽ ቢኖርሽ ምናምን ደስ ይላልና ለኔ የራሴ እንዲኖረኝ በጣም እመኝ ነበር ግን ለኔ አሁን ያ ሮድ ብሎክ ነበርና መንገሮች አግኝቼ አሁን የራሴ ምለው ስቱዲዮ አለኝ አይደል ሶ ብዙ ጊዜ አሁን በሚሄዱበት መንገድ ወይ ደግሞ በሚጓዝበት ጉዞ የሆነ አይነት ሮድ ብሎክ ካለ በቃ ተስፋ እንዲያስቆርጣቸው ሳይሆን ሞር ላይክ እንዴት ነው አርገን ናቪጌት አድርገን ሶሉሽን የምናገኝለት ሶ መፍትሄ እንዴት ነው የሚገኝለት ብለው በራሳቸው ላይ ደግሞ መተማመን አለባቸው ያንን ሶሉሽን ማግኘት እንደሚችሉ ማለት ነው ከዛ ግን ደግሞ ሁሌ አንድ መንገድ አለም ሰው በአንድ መንገድ ስለሄደ በቃ ያ ነው ትክክለኛው መንገድ ይባላል እኛ ጋር አይ ቲንክ የሆነ የተለመደ ነገር ካለ ሁሌ በተለመደው ነው የሚሄደውና እንደዛ አይደለም የራስሽን መንገድ ትፈጥሪያለሽ የራስሽን ታሪክ ትስፋያለሽና እሱን በራሳቸው ላይ ያለውን ኮንፊደንስ በቃ እንዲኖራቸው ፈልጋለሁ አሁን እናንተ የምታደርጓቸው ነገሮች አሉ እንደዚህ አይነት ልጆችን ሞር ወደ እናንተ መተው ስራ መስራት የሚችሉበት ኢንተርንሺፕ ፕሮግራም የሚያገኙበት አይነት ኦፖርቹኒቲዎች አሏችሁ በደንብ እንደውም ባና በኢንተርንሺፕ ነው በደንብ ቢልድ ያደረግነው because እንደውም ኢንተርኖች እኔም እንደ ኢንተርን በጣም አድርጌያለሁ ብዙ አመት የመጀመሪያ ለቀ ያልኩሽ ኢንተርን ሆኜ ገብቼ ነው እዛ ካምፓኒና ኢንተርኖች በጣም ብዙ ኤነርጂ አላቸው እና ሞር እንዴት ነው ፓሽኑም እነሱ ላይ አለ በጣም የማየው ፓሽን አለ ዳት በቃ ደስ ይለኛልና አክቹሊ ባናን በብዙ ወይ በማርኬቲንግ በመምናም ብቲ በኢንተርንሽ ነው በደንብ እንትን ሚለው የሚንቀሳቀሰው ማለት ነው ሶ ኢንተርንሺፕ ፕሮግራሞች አሉን ሁሌ ኦፕን የሆነ ከዛ ውጪ ደግሞ ኮሚኒቲም አለ around it ከኢንተርንሺፕም ወጥተው በራሳቸውም like ወደ ፋሽን የገቡ ወደ ብዙ አይነት ስራዎች የገቡ ሰዎች like still ግን ደግሞ they come back to us እና still የሆነ ኮላቦሬት ያደርገን እንሄዳለን ከዛ ውጪ ደግሞ like አርቲስቶችም ቢሆኑ ፕሮዲዩሰሮችም ቢሆኑ ከኛ ጋር like ካምፖች እናዘጋጃለን በብዙ like ትውውቅ አይነት ሴሽኖች አሉ ዝም ብለን ለፈን እናዘጋጀው ሴሽኖች አሉና ያንን አይነት ኮሚኒቲ ውስጥ የመቀላቀል በደም ኦፖርቹኒቲ አለ ሶ ያ እሺ ቀጣይ ስቴፕ ምንድነው ለባና እና ለብሌን ለባና የኢትዮጵያ ሙዚቃ ግሎባል ስቴጅ ላይ
እንዲያስተዋውቅ ነው ሶ አንድ አርቲስት አት አ ታይም አንድ ፕሮጀክት አት አ ታይም ሶ ባና ውስጥ ያሉት አርቲስቶች የኢትዮጵያን ስም ኢንተርናሽናል የሆኑ ስቴጆች ላይ እንዲያስተዋውቁ የባና ለኔ ደግሞ ስራዎቼን ማውጣት እንደ ሙዚቀኛ መጀመሪያ ያሉኝን የምሰራቸው ሙዚቃዎች ሙዚቀኝነቴንና የሌቭልም የመመራውንም ሁለቱንም መቀጠል ከዛ ውጪ እግዚአብሔር ያውቃል ከዛ ውጪ እግዚአብሔር ይርዳሽ እንግዲህ ምን ይባላል ኮላቦሬት ባደርገው አበሬው በሰራ ደስ ይለኛል የምትይ ሙዚቀኛ አለሽ ይኖርሻል ማን በጣም ብዙ ናቸው ከማያ የትኛውን ልምረጥ ነው ከሀገር ውስጥ አስቴር እስቲ ከውጪ ደግሞ ሪሃና ከሪሃና ጋር ስራ ደስ ይላል መመኘት ነው መጀመሪያ መመኘው ስለሚቀር ያ እሷ እንደውም አልበም ማስወጣት ነው ሊሆን ይችላል ከዚህ ጊዜ በኋላ ባክሽ ራንደም የምትይው ቦታ ግጥም ወይ ዜማ መጥቶልሽ የሚያውቅ ቦታ አለ yes ተኝቼ ከንቅልፍ ከዛ ተነሳሽ እንዲቀድቼው actually second verse ተኝቼ ነው ስትይ በህልምሽ no you know like half asleep like ልተኝ ብለሽ ያለው ይሄ በቃ እንቅልፍሽ በጣም መጥቶ የሆነ ግማሽ ላይ ያለው ነገር አለ እንደዛ ሲሆን ብዙ አብዛኛው ጊዜ እንደውም ብዙ ጂኒየስ አይዲያዎች የሚመጡልኝ የዛን ሰዓት ነው ሜሎዲዎች ምናምን ደግሞ ስፔሻሊ የሆነ ጽፌ ወይ ሙዚቃ ስሰራ ከዋልኩኝ ስተልተኛ ስል ያ ሙዚቃ ወይ እየተጫወተ ነው ጭንቅላቴ ላይ or something እና አሁን የሰከንድ verse ሁለተኛውን verse ስንኝ ተኝቼ ነው የመጣልኝ ልክ ለተኛው እንቅልፍ እየወሰደኝ የሆነ ዜማ መጣልኝና ተነስቼ ቮይስ ኖት ቀዳኋትና እንዳረሳት ከዛ ነው የተኛው ጠዋት ስትሰሚኝ ግን ግራ አልገባሽም አልገባኝ ከዛ አስታውሳለሁ እኮ ግን ያው እንትን በጣም ድካም ምናምን ነገር ስላለ almost half asleep ነገር ነሽ እንደውም like ጠዋት ስነሳ ኤክሳይትድ ነበርኩኝ ምንድን ነበር ትዝ ያለኝ ትናንትና ብዬ አዳምጣለሁ interesting ስቴጅ ላይ እቺሽ አውቃለሁ አንድ ጊዜ ብቻ ስቴጅ ላይ መቼ ነው የምናይሽ hopefully soon ወይ በደንብ ወደዛ አሁን ዋንስ ስራዎቼ በደንብ ለአድማጭ ሲደርስ የዛኔ ስቴጅ ላይ መቅረብ ፈልጋለሁ ለዘፋኝ አይ ቲንክ ኢንድጎሉም ከኦዲየንሱ ጋር የሰራውን ሙዚቃ ከኦዲየንሱ ጋር ሴሌብሬት እንደማድረግ ስለማስብ I look forward to it በጣም ብሌን ሙዚቀኛ ባቱ ምን ትሆን ነበር anything creative I think ያው ሙዚቃ ያለበት ቦታ ውስጥ መጣፋ አይመስልኝም still behind the scenes ያሉ ነገሮች ላይ ወይ ደግሞ even marketing በጣም ወዳለው so marketing ላይ መሳራ ይመስለኛል አሁንም ስለምሰራበት I guess አሁንም still marketing ላይ ስላለውኝ ከዛ ውጪ ግን በቃ anything ከሙዚቃ ጋር ያሉ ስራዎችን መሳራ ይመስለኛል behind the scenes ቪዲዮ ላይ ሊሆን ይችላል ቪዲዮ ክሩ ውስጥ ኖር ይችላል ነበር behind the camera artist branding ላይ ወይ styling ላይ fashion በጣም ወዳለው so anything like creative industry ውስጥ የሆነ ነገር ውስጥ አለውኝ still እንደዛ ነው የማስበው ሳይሽ አንዳንዴ በጣም ታስገርመኛለሽ ስቱዲዮ አለባበስሽ ጂንስ በቲሸርት ከዛ ስቴጅ ላይ ወይ ስታወሪ ኮንፈረንስ ላይ ካናል ላይ ሌላ ሰው እንደዛ ነው ለዛ ነው ሰው ለዋወጥበታለሁ በፀጉር ስታይልም ለዋወጥበታለሁ ባለባበስና አንዴ አይቶኝ አውቆኝ አውርቶኝ እንትን ያለ ሰው በሚቀጥለው ቀን ወይ ሌላ ቀን ምናምን ሳገኘው እንትና ፀጉርሽ ነው ምንድነው የተለየብኝ ምናምን ይኛልና ሁሌ እኔ I like to የሆነ አይነት አንድ ነገር ላይ እንትን አይደለም ስራሽም ደግሞ ያስገድድሻል እንትን ራስሽን መቀየር አለብሽ ባለሽበት በምትይበት እንደ አርቲስት ሆነሽ የሆነ ቦታ ላይ ሪፕሬዘንት የሆነ ሚቲንጎች ላይ ላገቢ ትችያለሽ በጣም ፎርማል ሆነሽ ደግሞ የሆነ ስቱዲዮ ውስጥ ደግሞ ለመስራት አይመችም you know so yeah Great. Yeah. This was fun. Thank you so much ብሌንዬ በጣም ደስ ብሎኛል ጊዜሽን ወስደሽ ከኔ ጋር ስለቆየሽ ስፔሻሊ ወጣት ሴቶችን ኢንስፓየር ታደርጊያለሽ ብዬ አስባለሁ እኛን ኢንስፓየር ታደርጊናለሽ ያው ሁሌ አብረን ስለምንሰራ እዚሁ ክሬቲቭ ኢንደስትሪ ውስጥ እርስ በርስ አንደናነቅም ወይ አልነግርሽም ስላንቺ ምን እንደማስብ ግን በጣም ትልቅ አክብሮት አለኝ በጣም ትልቅ ስራ ነው እየሰራሽ ያለሽው እንግዲህ ይቅናሽ ከእታችን ሂድና አሁን ደግሞ የአብዲን ሸክላዎች ትንሽ እናገላብጥና ትንሽ ሙዚቃ እንስማ ደስ ይለኛል እሺ ብለኝ
ካብዲ ሸክላ ኮሌክሽን ውስጥ መምረጥ በጣም ከባድ ነው ግን እስቲ ሞክሪ እኔ እንደውም ላይክ አዳዲስ ጃንራዎች ኢንትሮዲዩስ ያደርገኛል የአብዲ ስቶር ዩዥሊ ምን አይነት ጃንራ ነው የምትወጂው እኔ የምታዳምጪው ሁሉንም ጃንራ አዳምጣለሁ አክቹሊ ላይክ ሙዚቃው አሪፍ እስከሆነ ድረስ ሁሉንም አዳምጣለሁ ነምበር 1 ብል ግን R&B ከR&B በቃ always R&B ኒዮ ሶል ምናምን ትንሽ ሶል ያለው ሙዚቃ it's always like ሌሎቹ almost ቶሎ የሚሰለችው ነገር ነው ሶል ከሌለው ማለት ነው አንቺም ለነገሩ እንደዛ አይነት ሙዚቃ ነው የምትሰሪው ኒዮ ሶል R&B ኢንፍሉዌንስ ሞክራለሁ እሺ አሁን 3 የምትወጃቸው አርቲስቶች አልበም እንምረጥና አስተጫውችልኝ እሺ ማን ናቸው actually መረጭ ብትባይ 3 ከባድ ነው ግን በጣም ከባድ ነው እኔ actually እንደውም usually like በየጊዜው ይቀያየራል የምመርጣቸው ሰዎች ግን all time ከሁሉም ጊዜ መወዳቸው አርቲስቶች ውስጥ አስቴር አወቀ ሻዴ አለች ከዛ አሁን recent favorite የሆነው ማለት ያው ታዳምጪ ነው የምታድጊው ግን ሰሞኑን በጣም እየወደድኩት ያለው አርቲስት ደግሞ ሙሉቀን መለሰ I think በልጅነትሽ ስትሰሚ ያለውና አሁን ደግሞ more lived experiences ኖሮሽ ደግሞ እንደ አዲስ ስትሰሚያቸው ያው ትዝታውም አለ ከዛ ውጪ ደግሞ በቃ የሆነ more ደግሞ ሪሌት እያደረግሽ ትይጃለሽ great እንፈልጋለን I can wait. Come on, I can check. Yeah, that's just in here. እስካሁን ያሳየሽኝ ሙዚቃዎች እንግዲህ የድሮ ሙዚቃዎች ናቸው አንቺ የኢትዮጵያ ሙዚቃ እኮ ድሮ ቀረ ከሚሉት ሰዎች መካከል አንዷ ነሽ ወይስ አሁን ያለንበት ደረጃ ወይም ያለንበት የሄድን ያለንበት መንገድ ጥሩ ነው ብለሽ የምታስበው ሙዚቃ ኢንደስትሪ ነው ወይስ ሙዚቃ ሁለቱም እንደ አንቺ እንደ ብሌን እንደ አርቲስት እና እንደ ሬኮርድ ሌብል ባለቤትነትሽ ሙዚቃ ካለን ድሮ ቀረ አይደለም ግን ደግሞ at the same time እንደ ድሮ ደግሞ የሚሆን ነገርም የለም sometimes maybe የሆነ ትዝታ ኖስታልጂያ ምናምን ስላላቸው የሆነ እነሱ አይነት ስሜቶች ደግሞ በጣም ኢምፖርታንት ናቸው የሆነ ነገር በሙዚቃ ስፔሻሊ ሰው የሆነ ነገር ፊል እንዲያረግ ስትፈልጊ ኖስታልጂያ ፕሮቮክ ማድረግ ከቻልሽ በጣም አሪፍ ናቸው ሶ የድሮ ነገሮች በዛ ይበልጣሉ እንደ ኳሊቲም ደግሞ በጣም አውተንቲክሊ ኢትዮጵያን በመሆን የድሮቹ ይበልጣሉ በጣም የሚበልጡት ማለት በቃ ኢትዮጵያን ስትገልጪ እና እነሱን ስትሰሚ ኢትዮጵያ ይገልጽልሻልና ምክንያት አለው ለዛ ደግሞ ማለት ነው ሶ በዛ ወይ ግን አካሄዳችን ደግሞ ቀረ ደግሞ አይደለም because አሁንም ያሉት አዳዲስ ክሬቲቮችም ደግሞ በራሳቸው ደግሞ because አሁን ወደንም ጠላንም ድሮ ከነበር አሁን ግሎባላይዜሽን በጣም you know ስታድጊ በቃ የኤክስፖዝድ ሆነሽ ያደግሻቸው ነገሮች አሉና የነሱ ኢንፍሉዌንሶች ምናምን በደም ተጨምሮባቸዋል አሁን which is መጥፎ ነገር ነው ደግሞ አላስብም እሱ ማለት ነው ሶ በራሳችን ወይ ደግሞ ኢቮልቭ ያደረግን ነው ይሄድን ያለ ነው ግን I would say በጣም ኢምፖርታንት ነው የኢትዮጵያን ነገሮች ብዙ አለመልቀቅ ስቲል too much ወደዛ ለመሄድ ነገር የለም እሱ በጣም ኢምፖርታንት ነው ብዬ አስባለሁ ተስፋ አለኝ ግን ደግሞ ገና ነው እንደ ባና ምንድነው የምታደርጉት እናንተ የእናንተ ሪስፖንሲቢሊቲ ምንድነው ብለሽ ታስቢያለሽ እንደ ሬኮርድ ሌብል የኛ ሪስፖንሲቢሊቲ is ሰፖርት ማድረግ አርቲስትና አርትን ሰፖርት ማድረግ ነው ሶ አርቲስቶች ሙዚቃቸው ላይ በደንብ ፎከስ አድርገው ስራ እንዲሰሩ እኛ የቀረውን ላይክ ይሄ ቢዝነስ ሳይዱን ኢንፍራስትራክቸሩን አራውንድ አርቲስት ቢልድ ማድረግ ነው በአርቲስቶች አካባቢ ማለት ነው ሶ እነሱ ክሬቲቪቲያቸው ላይ ፎከስ እንዲያደርጉ ሰፖርት ማድረግ ማለት ነው ሶ በቢዝነስ ሳይድ በማርኬቲንግ ብቲ አርቲስት ዴቨሎፕመንት ምናምን ብቲ እንደዚህ አይነት ሰፖርት ክሬት ለማድረግ ያን ኢኮሲስተም ክሬት ለማድረግ ነው ለአርቲስቶች ማለት because አርቲስትም ሆነሽ እንትንም ቢዝነሱን ምናምን ስትይ ኦፍ ኮርስ ሁሉም ማይንድ ሴት ሊኖርሽ ይገባል ግን ቲም ያስፈልግሻል እንጂ አይሆንም ሶ ያንን ቲም ኖርማላይዝ ለማድረግ ነገር ያንን ስትራክቸር በደም ኖርማላይዝ ቢዝነስ ሴት ማይንድ ሴት ያላቸው ሰዎች ወደዚህ ሞር አትራክት ለማድረግ ማለት ነው ሶ
በዛ ወይ ሰፖርት እናደርጋለን ኢትዮጵያ ሙዚቃም ወደ ውጪ ለማውጣት በሚሰራው ስራም ሰፖርት እናደርጋለን ብዬ አስባለሁ ኢንደስትሪው ትልቅ ሪስፖንሲቢሊቲ ነው ያለባችሁ እንደባና ወይ በጣም እሺ ወደ ሃኑ ቤት እንሂዳ አሁን ወደ ሃኑ ቤት እንሂድ በቃ ሶ ቅድም እንደነገርኩሽ ኮንፈረንስ ስላለኝ አንቺ ጋር ልብስ መለካት ፈልጋለሁ በጣም አድናቂሽ ነኝ የስራዎችሽ የልብሶችሽ እና ያንቺ ልብስ ለብሼ ሪፕሬዘንት ማድረግ ፈልጋለሁ በደስታ ነው ማለብስሽ አግኝቼ ነው በቃ እንዲና ሜዠርመንትሽን ወስዳለሁ ሱቅም ያሉትን ነገሮች ትለካቸውና የሚሆንሽ ነገር እናገኛለን ደስ ይለኛል እሺ እንግዲህ የምትሄጂበት ኢቨንት ሱት እንድትለብሽ አስገድድሻል yes ሁለት ምናምን እስቲ ሞከር ምን አይነት ከለር ነው የምትወጂው እኔ አርዝቶን በጣም ወዳለሁ አርዝቶን ላይክ ቡኒ ደማቅ አረንጓዴ ጥቁር ወዳለሁ በጣም so I think እና ብራውን ቶን ነገር ወዳለሁ እቺኛዋን ሞከራት ከዛ ይሄኛው ሁለቱንም እንያቸው ከለር በጣም ያምራል እኔም የምወደው ፋብሪክ ነው እሺ let me try this on እና ይሄኛው እሺ or maybe ይሄን yes green ስላልሽኝ ይሄኛውንና ከዛ ይሄኛውን ሞክር እሺ በቃ ግቢና ውስጥ ቀይሪ የመጀመሪያ በጣም ያምራል በደንብ ፊት አደረገሽ ደግሞ እንዴ መለካት ላይ ተጠብቁብሽ ነው እኔ እኮ ሜዠርመንትሽን ወስጄ አዲስ ልብስ እንሰራልሽ ነበር ሐሳቤ በጣም ነው የሚያምረው ከለሩም ካንቺ ጋር ይሄዳል ደስ የሚለው ደግሞ አይ ቲንክ ሰፓሬትሊ ፉሊም ታደርጊዋለሽ ከዛ ደግሞ you can just ለብቻው መልበስ ሱሪውን በሌላ ነገር ኮቱን በሌላ ነገር መልበስም ትችላለሽ በጣም ሲያምር I love this color ምን ውስጥ ምናምን በቡኒ ነገር በዚህም ያምራል አዎ ግን እንዳልሽው እዚህ ላይ ያሉትን ከለሮች ፓሌቱን አይተሽ አረንጓዴ በቡኒ በቢጫ ማለት ትችላለሽ እንደዛ ማድረግ እንችላለን ትንሽ መስተካከል አለበት ወገብ አይደለም ስብት ኦቨርሳይዝድ ትንሽ አዎ እግሩን ለነገሩ ትንሽ ከፍ ያለ ነገር አደርጋለሁ በጣም ያምራል በጣም ይሄኛው ለትንሽ ዝም ያለ ስለሆነ ራሱ የትኛውን ወደድሽው ሁለቱንም ወድጃቸው ከለር ፓሌት ዋይዝ ይሄንን በጣም ወድጃለሁ ፊቲንግ እና ትንሽ ፈካ ስላደረገኝ ደግሞ ያኛው ወድጃለሁ ግን ይሄን በጣም የሚያምር ፊት ቢያደርገኝ ይሄኛው አውርብኝ ማስተካከል እንችላለን ሜዠርመንትሽን ወስደውና ወገብሽ ነው ትንሽ ያስቸገረው እንደዛ ቢሆን I think I'll take this one okay በቃ we got the winner በጣም የሚያምር በጣም thank you goes thank you ጨርቆቹን ግን ከየት ነው የምታገኛቸው ሸማኔዎች አሉን አብረናቸው የምንሰራ ሴት ሸማኔዎች አሉ ዝዋይ ነው ያሉት ሶ ከለሩን ፓተርኑን እኛ እንመርጣለን እነሱ ይሰሩልናል ቆንጆ ናቸው አይደል በጣም ማለት እኔ ሌላ ቦታ አይቻቸው ማላቃቸው ትንሽ ያስቸግረናል ሰው ከለር ደመቅ ስለሚልበት ለሁሉም ሰው የሚሆነው አይደለም ግን አሁን ትንሽ more variety እየሰጠሁት ነው ለቀለሞቹ ሰው ምርጫ እንዲኖረው ናይስ ግን I think እንደዚህ more ደግሞ እንዲ ሳይለንት ሆኖ ስቲል ከለርፉል የሆነ ነገር ስትሰሪ ደግሞ I feel like ለነዛ ደግሞ ሁሉንም inclusive ነው I like the colorfulness thank you Blenny thank you አመሰግናለሁ ብላኝ like it እሺ በቃ ይሄን አስተካክለዋለሁ ያ አግኝተናል
እንግዲህ ከኔ ጋር ውሎ እንደዚህ ይመስል ነበረ ደስተኛ እንደሆንሽ ተስፋ በጣም ጥሩ ቀን ያሳለፍነው ስፔሻሊ አብዲ ጋር የነበረን ቆይታ ደስ ይል ነበረ ስላንቺም በደንብ ብዙ ነገሮች ተምሬያለሁ ስለምታደርጋቸው ነገሮች አንቺም እንደ አርቲስት በደንብ ማወቅ ችያለሁ እና በጣም አመሰግናለሁ ቀንሽን አብረሽኝ እንደው ስለፈቀድሽልኝ የዛሬ ኩል ፕሮግራማችን ይሄንን ይመስል ነበረ በቀጣይ ከሌላ እንግዳ ጋር እንገናኛለን ቻው